ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ለተሰኙ የምሽት መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ጠቅላይ ሚኒስትር አብይ አህመድ የህወሓት ከፍተኛ አመራር የነበሩትና በእነ ደብረጽዮን አንጃ ከስልጣን የተነሱትን ዶክተር ክንዳያ ገብረሕይወትን በዛሬው ዕለት በሚኒስትር ደረጃ ሹመዋል። ጠቅላይ ሚኒስትር አብይ አህመድ በቀናት ልዩነት ሁለት ከፍተኛ የህወሓት አመራሮችን በሚኒስትር ማዕረግ ሹመዋል። መረጃውን እናደርሳችኋለን። በትግራይ ከ43000 በላይ ጦርነቱ ቁስለኞች ያለ ህክምና ቀርተዋል ተባለ። ሰውነታቸው ውስጥ ብረት ገብቶ ለ2 ዓመት ህክምና ያላገኙ እንዳሉ አሶሺየትድ ፕሬስ ዘግቧል። የምንመለከተው ይሆናል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ወደ ቪየትናም ያመሩ መሆኑን እየወጡ ያሉት መረጃዎች አመላክተዋል። በዚሁ ዙሪያም ማጠር ያለ መረጃ ይዘናል። አምነስቲ ኢንተርናሽናል በዛሬው ዕለት ይፋ ባደረገው መግለጫ የኢትዮጵያ መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ ማቆም አለበት ሲል ጠይቋል። ኢትዮጵያ ከዚህ በፊት ታይቶ በማይታወቅ ደረጃ በግዳጅ የማፈናቀል ተግባር እያከናወነች ነው ያለው አምነስቲ ኢንተርናሽናል ዛሬ ሰኞ ባወጣው መግለጫ ባለስልጣናቱ የከተማ አዲሳት ፕሮጀክቶችን ወዲያውኑ እንዲያቆሙ ሲል አሳስቧል። ዝርዝሩን እናደርሳለን። ህወሓት በማዕከላዊ ኮሚቴ ደረጃ ስመክር ከርም ያለው በማለት መግለጫ አውጥቷል። በዚሁ መግለጫውም የፌደራሉ መንግስት አጥብቆ ወቅሷል። ስለ ጀነራል ታደሰ ሹመትም ያለው ነገር አለ። ጥንቅራችን መግለጫውን ዋቢ አድርጎ የሚያደርሳችሁ ዕለታዊ መረጃ ይኖራል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት ተልዕኮ የክትትል አረጋጋጭና ተገዢ ኮሚቴ ከፍተኛ ኃላፊ ሆነው የተሾሙትን ሜጀር ጀነራል ሳማድ አላዴ አከሴዶን በዛሬው ዕለት ተቀብለው አነጋግረዋል። ሜጀር ጀነራል ሳማድ አላዴ ሜጀር ጀነራል ስቴፈን ራዲናን የኮሚቴው ዋና አስተዳዳሪ አድርገው ተክተዋል። ዝርዝሩን ከጥንቅራችን ይሰማሉ። ፕሬዝዳንት ዶናልድ ትራምፕ ከፍተኛ ማስጠንቀቂያ ለየመኑ ሁቲ ታጣቂና በሶማሊያ ለሚገኙ ሽብርተኛ ቡድኖች ሰጡ። አሁን መደበቅ አለባችሁ ብለዋል። ለዚህ ምክንያቱ የአሜሪካ ጦር ጠንካራ እርምጃ እንዲወስድ የሚያግደውን ህግ ማንሳታቸውን የገለጹት ፕሬዝዳንቱ ለሶማሊያ ጠንካራ ወታደራዊ ድጋፍ ለመስጠትም ቃል ገብተዋል። በተያያዘ ሶማሊላንድ 800 ኪሎ ሜትር የባህር ዳርቻ ላይ ለአሜሪካ ልትሰጥ ነው። አሜሪካ የጦር ሰፈሯን እንድትተክልበት የታሰበ ሲሆን ከ4 ኪሎ ሜትር በላይ የሚረዝም የአየር ማረፊያንም ለዋሽንግተን እንደ ገጸ በረከት አቅርባለች። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የጠቅላይ ቤት ዛሬው ያልተጠበቀ ሹመት። ጠቅላይ ሚኒስትር አብይ አህመድ የህወሓት ከፍተኛ አመራር የነበሩትና በእነ ደብረጽዮን አንጃ ከስልጣን የተነሱትን ዶክተር ክንዳያ ገብረሕይወትን በዛሬው ዕለት በሚኒስትር ደረጃ ሹመዋል። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ዶክተር ክንዳያ ገብረሕይወት የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ሆነው ተሹመዋል። ክንዳያ ገብረሕይወት ከ2025 ዓ.ም እስከ መስከረም 5 ቀን 2013 ዓ.ም ድረስ የመቀሌ ዩኒቨርሲቲ ፕሬዝዳንት የነበሩ ሲሆን ኋላም መንግስት ከቦታው እንዳነሳቸው አስታውቆ እንደነበር ይታወሳል። በተጨማሪም ትግራይ ጊዜያዊ አስተዳደር ውስጥም በኃላፊነት ያገለገሉት ፕሮፌሰር ክንዳያ ከዛሬ ሚያዝያ 6 ቀን 2017 ዓ.ም ጀምሮ የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸው ተገልጿል። በሰሜኑ ጦርነት የህወሓት ቃል አቀባይ የነበሩት ክንዳያ ከወራት በፊት በእነ ደብረጽዮን ህወሓት ከተባረሩት የጊዜያዊ አስተዳደር አመራሮች አንዱ ናቸው። ደብረጽዮን ገብረ ሚካኤል በሊቀመንበርነት የሚመሩት የህዝባዊ ወያነ ሓርነት ትግራይ ህወሓት ቡድን ከወራት በፊት መስከረም 24 ቀን 2017 ዓ.ም ባደረገው የማዕከላዊ ኮሚቴ ስብሰባ ህወሓትን ወክለው በትግራይ ጊዜያዊ አስተዳደር ያሉ ባለስልጣናት ከኃላፊነታቸው እንዲወርዱ መወሰኑ ይታወሳል። በዚህም የወቅቱን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ጨምሮ አቶ በየነ ምክሩ፣ ዶክተር ክንዳያ ገብረሕይወት፣ ዶክተር ሀጎስ ጎደፋይን ጨምሮ ሌሎች በህወሓት ውክልና ወደ ጊዜያዊ አስተዳደሩ የገቡ ባለስልጣናትን አውርጃለሁ ማለቱ አይዘነጋም። ዶክተር ክንዳያ ገብረሕይወት በቀናት ልዩነት በፌደራል መንግስቱ ሹመት የተሰጣቸው ሁለተኛው ከፍተኛ የህወሓት አመራር ሆነዋል። ጠቅላይ ሚኒስትር አብይ አህመድ በቀናት ልዩነት ሁለት ከፍተኛ የህወሓት አመራሮችን በሚኒስትር ማዕረግ ሹመዋል። ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉት አቶ ጌታቸው ረዳ መጋቢት 29 ቀን 2017 ዓ.ም በይፋ ከተሰናበቱ በኋላ ከ3 ቀናት በፊት ሚያዝያ 3 ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾመዋቸዋል። በቀጣይ መረጃ ከ43000 በላይ ቁስለኞች። የትግራይ 2 ዓመት ጦርነት በሺዎች ላይ የአካል ጉዳት አድርሷል።
አሁን በክልሉ የአካል ጉዳት የደረሰባቸው 43000 የቀድሞ ተዋጊዎች ከሕክምና ውጭ መሆናቸውን አሶሺየትድ ፕሬስ ያወጣው ዘገባ አመልክቷል። ያልታከመ ቁስል፣ የእጅና እግር መቆረጥ እንዲሁም በስነ ልቦና ከፍተኛ ችግር እንዳለ ነው ዘገባ ያነሳው። ህወሓት በጦርነቱ በውጊያ ወቅት ለሞቱባቸው ሰዎች መርዶ ከማርዳት ውጪ በዚህ ጦርነት ምን ያህል የትግራይ ሰዎች እንደሞቱና አካል ጉዳተኛ እንደሆኑ ጠቅልሎ ይፋ ያደረገው አሃዝ የለም። ሆኖም በትግራይ በኩል ጦርነቱን ህዝባዊ አድርገናል፣ በርካታ በቂ ወታደራዊ ስልጠና ያልወሰዱ ታጣቂዎችና ጀሌዎች ሳይቀር በዚሁ ጦርነት ውስጥ እንዲሳተፉ በመደረጋቸው ከፍተኛ ቁጥር ያለው ታጣቂ ኃይል እንደተገደለና የአካል ጉዳተኛ እንደሆነ ዓለም አቀፍ መረጃዎች ያመለክታሉ። ከጦርነቱ መልስ የትግራይ ጤና ተቋማት መልሰው ማገገም አልቻሉ። አብዛኞቹ ከፍተኛ ዘረፋና ውድመት ማስተናገዳቸው በጦርነቱ አካል ጉዳተኛ የሆኑ መቀሌ በሚገኘው ኦርቶ ሳይኮቴራፒ ማዕከል ላይ ብቻ እንዲታከሙ ግድ የሆነባቸው መሆኑን ይሄው የአሶሺየትድ ፕሬስ ዘገባ አመልክቷል። አሶሺየትድ ፕሬስ ካናገራቸው ጉዳተኞች አንዱ የሆነው ግዳያ በጦርነቱ እጁን እንዳጣ ይገልጻል። ከመቀሌ ውጭ ምንም አይነት ሕክምና ማግኘት አለመቻሉን አንስቶ ጦርነቱ ከቆመ 2 ዓመት ቢያስቆጥርም ከ43000 በላይ ጉዳተኞች አሁንም ሕክምና በመጠባበቅ ላይ መሆናቸውን ገልጿል። በትግራይ አካል ጉዳት ላስተናገዱ ብቸኛ የሕክምና ማዕከል የሆነው የመቀሌ ሆስፒታል እስካሁን በ2 ዓመት ውስጥ ለ65000 ተጎጂዎች ሕክምና ማድረሱን ለአሶሺየትድ ፕሬስ ገልጿል። አሁን ላይ ከፍተኛ መጨናነቅና ጥረት የገጠመው ይሄ ብቸኛ ተቋም የተቀሩትን ማከም አለመቻሉን የተዘገበው በዋናነት ሀገር ውስጥና የውጭ ፈንድ ጥረት መከሰት ችግሩን አባብሶታል ነው የተባለው። የዜና ምንጭ ያናገረው ሌላው ተጎጂ ጉሽ ታደሰ የተሰጠውን የድጋፍ መሳሪያ መንቀሳቀሻ ወንበር እስከ መሸጥ ድረስ መቸገሩን ገልጿል። አብዛኞቹ ኢኮኖሚን ፈተና ስለሆነባቸው የተለገሳቸውን የአካል ጉዳት መገልገያ ቁሳቁሶች መሸጣቸውን የተነገረው። የትግራይ ጊዜያዊ አስተዳደር ለፌዴራልና ለዓለም አቀፍ ተቋማት የድጋፍ ድምፅ ቀደም ብሎ ቢያሰማም መልስ መታጣቱን አሶሺየትድ ፕሬስ የዘገበው። አሜሪካ በ2024 ዋነኛውን ድጋፍ ማቋረጧ ችግሩ እንዲባባስ መንስኤ ሆኗል። አሁን በትግራይ 20 በመቶ ብቻ የጤና ተቋማት በስራ ላይ ሲሆኑ ከነዚህ ውስጥ በጦርነቱ የመጣና የአካል ጉዳት ማከም የሚችሉ እጅግ ጥቂት ናቸው። የጦር ጉዳተኞቹ ሰውነት ከመጠገን ከሕክምና ጥረት ባለፈ ማህበራዊ መገለል እየደረሰባቸው መሆኑ በስነ ልቦናም ጉዳታቸው እንደቀጠለ መሆኑን ነው ዘገባው ያሰፈረው። አንድ የቀድሞ ተዋጊ እግሩ ውስጥ የገባ ብረት ከጦርነቱ 2 ዓመት በኋላም ለማስወጣት የሚጠይቀውን ሕክምና ማግኘት አለመቻሉን መናገሩን ዘገባው አክሏል። የመቀሌ ኦርቶ ሳይኮቴራፒ ማዕከል አሁን ላይ በዓለም አቀፉ ቀይ መስቀል ብቻ የሚደገፍ ሲሆን ድጋፉ ሕይወትን ለማስቀጠል ለድንገተኛ ሕክምና እንጂ ከዚያ የዘለለ አለመሆኑ ተነግሯል። ይህ ማዕከል አሁን ላይ ሕክምና የሚጠባበቁ 43000 ተጎጂዎችን ማከም አለመቻሉን ነው ዘገባ ያሳየው። አሶሺየትድ ፕሬስ ሕክምና ባለመኖሩ ከነጉዳታቸው ወደ መደበኛ ሕይወታቸው ለመመለስ የተገደዱ ስለመኖራቸው አንስቷል። የቀድሞ ተዋጊ የሆነው ሙሉጌታ በርሄ አንድ እጁን አጥቶ ምርጫ ባለመኖሩ በአንድ እጅ እያረሰ ለመኖር መገደዱን ዘገባው አሳይቷል። ሆስፒታሉ ከመንግስትና ከውጭ ለጋሾች እርዳታ ይሻል ሲልም ዘገባው ጥሪውን አስተጋብቷል። በቀጣይ መረጃ ጠቅላይ ወደ ቪየትናም አመሩ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ወደ ቪየትናም ያመሩ መሆኑን የወጡት መረጃዎች አመልክተዋል። ጠቅላይ ሚኒስትሩ በዚህ የቪየትናም ጉብኝታቸው የ4 ቀናት ቆይታ የሚኖራቸው መሆኑን የታወቀው የጠቅላይ ሚኒስትር አብይ አህመድ የቪየትናም ጉብኝት በአራተኛው ዓለም አቀፍ የአረንጓዴ ልማት ትብብር ጉባኤ ላይ መሳተፍን ጭምር የሚያካትት መሆኑን የታወቀው ሁለቱ ሀገራት ዲፕሎማሲያዊ ግንኙነትን ከጀመሩ ድፍን 50 ዓመት ወይም ግማሽ ክፍለ ዘመን ሊቆጠር ነው። ከጠቅላይ ሚኒስትር አብይ አህመድ ጉብኝት ጋር በተያያዘ መረጃዎችን ያሰራጨው የቪየትናም የዜና ወኪል ቪኤንኤ የኢትዮ ቪየትናም ዲፕሎማሲያዊ ግንኙነት እንደ አውሮፓውያን አቆጣጠር በ1976 የተጀመረ መሆኑን አስታውቋል። በዚህም ግማሽ ክፍለ ዘመን ባስቆጠረው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት በመሪ ደረጃ በቪየትናም ኦፊሴላዊ ጉብኝት ሲደረግ የጠቅላይ ሚኒስትር አብይ አህመድ የአሁኑ ጉብኝት የመጀመሪያው መሆኑንም ዘገባው አክሏል። ቪየትናም 100 ሚሊዮን ሕዝብ ያላት ሀገር ስትሆን በኢኮኖሚ እድገት ምርታዊ ለውጥን ያመጡ የዓለማችን ሀገራት መካከልም አንዷ ናት። የሁለቱ ሀገራት የንግድ ግንኙነት ብዙም ያደገ አለመሆኑን መረጃው ጠቁሟል። ባለፉት 4 ዓመታት የሁለትዮሽ ንግድ መጠን ከ10 እስከ 15 ሚሊዮን ዶላር የደረሰ መሆኑን ይኸው የቪየትናም የዜና ወኪል መረጃ አመልክቷል። ቪየትናም ከተወሰኑ ዓመታት ወደ ኤክስፖርት መርገበያን እየተከተለች ነው። ከበርካታ ሀገራት ጋር ያላት የሁለትዮሽ የንግድ ግንኙነት በቢሊዮን ዶላሮች የሚቆጠር ነው። ቪየትናም ልክ እንደ ኢትዮጵያ ሁሉ የዓለማችን ዋነኛ ቡና አምራችና ላኪ ከሚባሉት ሀገራት መካከል የምትጠቀስ ናት። በቀጣይ መረጃ አምነስቲ ኮሪደር ፕሮጀክቱ ላይ ተቃውሞ አሰማ። አምነስቲ ኢንተርናሽናል በዛሬው ዕለት ይፋ ባደረገው መግለጫ የኢትዮጵያ መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ ማቆም አለበት ሲል አሳስቧል። ኢትዮጵያ ከዚህ በፊት ታይቶ በማይታወቅ ደረጃ በግዳጅ የማፈናቀል ተግባር እያከናወነች ነው ያለው አምነስቲ ኢንተርናሽናል ዛሬ ሰኞ ባወጣው መግለጫ ባለስልጣናቱ የከተማ እድሳት ፕሮጀክቶችን ወዲያውኑ እንዲያቆሙ ሲል አሳስቧል።
አምነስቲ ኢንተርናሽናል ይህን ጥሪ ያቀረበው በአዲስ አበባ ከተማ አስተዳደር በህዳር 2024 በትንሹ 872 ሰዎች ከቦሌና ለሚኩራ ክፍለ ከተሞች በግዳጅ መነሳታቸውን አረጋገጥኩ ካለበት አዲስ ምርመራ በኋላ ነው። እነዚህም 114 ህጻናትንና 13 አዛውንቶችን እንዲሁም 618 ተከራዮችን ጨምሮ በ47 አባወራዎች ውስጥ ከያዙት ቤት የተነሱ 254 ሰዎች ይገኙበታል ብለዋል። ባለስልጣናቱ ከተጎጂው ህዝብ ጋር በቂ ምክክር ማድረግ አልቻሉ፣ በቂ ማሳሰቢያ አልሰጡምና ከተጎዱት መካከል አንዳቸውም ቢሆን ምንም አይነት ካሳ ለማግኘታቸውን ተናግረዋል። የኢትዮጵያ ባለስልጣናት ተጎጂ ማህበረሰቦችን በበቂ ሁኔታ ማማከር አልቻሉም፣ በቂ የሆነ ማሳሰቢያ አላቀረቡም፣ እንዲሁም ስለተከፈለው ካሳ ተገቢው ሪፖርት አላደረጉም ሲል አምነስቲ በሪፖርቱ ገልጿል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቱ ይሄው የቤት ፈረሳ በአስቸኳይ ይቁም ሲል ጠይቋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ከአንድ ወር በፊት በፓርላማው ተገኝተው በሰጡት ማብራሪያና ከቤት ግንባታ ጋር ተያይዞ ባብራሩበት ሐሳብ እሳቸው የሚመሩት መንግስት ካለፈው የኢህአዴግ መንግስት አንጻር የተሻለ አፈጻጸም እንዳለው አስገንዝበዋል። ለማነጻጸሪያነት ካቀረቡት አስረጅ ምክንያት አንዱ ኢህአዴግ በ15 ዓመታት ውስጥ ማለትም ከ1997 እስከ 2010 ዓ.ም 160 ሺህ ገደማ ቤቶችን ገንብቷል። እኛ ግን በ5 ዓመታት 167 ሺህ የሚጠጉ ቤቶችን የገነባ ነው ሲሉ መንግስታቸው የተሻለ አፈጻጸም እንዳለው ጠቁመዋል። እንዲሁም በአዲስ አበባ ውስጥ በልማትና ኮሪደር ግንባታ ምክንያት ከመኖሪያ ቤታቸው ለተነሱ ከ17 ቢሊዮን ብር በላይ ከመንግስት ጋዝና አውጥተው ካሳ መክፈላቸውን ለምክር ቤቱ አባላት አስረድተዋል። በአዲስ አበባ ህጋዊ ማስረጃ ኖሮት ምትክ ወይም ካሳ ሳይሰጠው ለልማት የተነሳ ነዋሪ እንደሌለ አጽንኦት ሰጥተዋል። በአሁኑ ወቅትም ከ100 ሺህ በላይ ቤቶች በመንግስትና የግል አጋርነት በግሉ ዘርፍ እየተገነቡ እንደሚገኙ አስረድተዋል። የቤት ፍላጎት ከፍተኛ መሆኑን የገለጹት ጠቅላይ ሚኒስትሩ ተጨማሪ ስራ የሚጠይቅ ቢሆንም በጣም ተስፋ የሚሰጥ ውጤት መገኘቱን በማብራሪያቸው አንስተዋል። ወደ ቀጣይ ርዕስ አለፍን። ህወሓት በፌዴራል መንግስት ላይ ክስ አሰማ። ህወሓት ክሱን አሰማ። ክሱን ያሰማው በፌዴራል መንግስቱ ላይ ሲሆን መንግስት የፕሪቶሪያን ስምምነት በመጣስ ከኔ ጋር ምንም አይነት ምክክርን ሳያደርግ ህጎችን አከታትሎ እያወጣ ነው ሲል ነው ክሱን ያሰማው። ፓርቲው በማዕከላዊ ኮሚቴ ደረጃ ከመጋቢት 29 ቀን እስከ ሚያዝያ 3 ቀን 2017 ዓ.ም ድረስ ስብሰባዎችን አድርጌያለሁ በማለት ባለ 3 ገጽ መግለጫ አውጥቷል። የፕሪቶሪያ ስምምነት አንዱ ፈራሚ ነኝ ያለው ህወሓት በዚህም ከስምምነቱ ጋር በተያያዘ ፌዴራል መንግስት የሚያከናውናቸው ስራዎች በሙሉ ከኔ ጋር በመነጋገርና በመመካከር መሆን አለበት ሲልም በዚሁ መግለጫው ላይ ማብራሪያውን ሰጥቷል። ከፌዴራል መንግስቱ ጋር የሚያገናኘኝ ብቸኛ የግንኙነቱ መስመር የፕሪቶሪያው ስምምነት ነው ያለው ህወሓት ይሁንና ከኔ ጋር ሳይመካከር መንግስት አዋጆችን፣ ደንቦችንና መመሪያዎችን እያወጣ ነው ሲልም ወቀሳውን ሰንዝሯል። ሆኖም የትኛው አዋጅ፣ መመሪያና ደንብ የሚለውን በተመለከተ ግን በመግለጫው ላይ በስም ጠቅሶ የሰጠው ዝርዝር ማብራሪያ የለም። ህወሓት በዚሁ መግለጫውም የፕሪቶሪያው ስምምነት ከፌዴራል መንግስት ጋር የሚያገናኘኝ ብቸኛው ግንኙነት መስመር ነው ሲልም አስታውቋል። በዚሁ ስብሰባ ላይ ማዕከላዊ ኮሚቴው ያለፉትን 6 ወራት አካሄዴን ገምግሜ የቀጣዩን 6 ወራት እቅድ ጭምር አጽድቄያለሁም ብሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው በቅርቡ በፌዴራል መንግስት የተሾሙትን ሌተናል ጀነራል ታደሰ ወረደንም ሹመታቸውን ተቀብያለሁ፣ አብሬያቸው ለመስራትም ወስኛለሁ ሲልም ህወሓት በዚሁ መግለጫው አክሎ አስታውቋል። ህወሓት አክሎም ባለፉት 2 ዓመታት እንዲሁ የባከነውን ጊዜ ለማካካስም በርትቼ እሰራለሁ ሲልም ቃል ገብቷል። ህወሓት በዚሁ መግለጫውም በተለመደው አኳኋንም ከትግራይ ተፈናቃዮች ጀምሮ እስከ ትግራይ ዲያስፖራዎችና ሌሎች የህብረተሰብ ክፍሎች ድረስ ጥሪውን አቅርቧል። አሁን ባለው ሁኔታ ህወሓት እንደ ፓርቲ ህጋዊ ፓርቲ ሆኖ ለመንቀሳቀስ የሚያስችለውን የኢትዮጵያ ብሔራዊ ምርጫ ቦርድ መስፈርቶችን አሟልቶ የያዘበት ሁኔታ የለም። የፓርቲ ህጋዊነት ሂደቱ በእንጥልጥል ላይ ሆኖ እንደቆመ ነው። በሌላ መረጃ የነ ደብረጽዮንና ጄኔራሉ የዛሬው ምክር። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት ተልዕኮ የክትትል አረጋጋጭና ተገዢ ኮሚቴ ከፍተኛ ኃላፊ ሆነው የተሾሙትን ሜጀር ጀነራል ሳማድ አላዴ አካሴዶን ተቀብለው በዛሬው ዕለት አነጋግረዋል። ሜጀር ጀነራል ሳማድ አላዴ ሜጀር ጀነራል ስቴፈን ራዲናን የኮሚቴው ዋና አስተዳዳሪ አድርገው ተክተዋል። በዛሬው ኮሚቴውና ህወሓት ስብሰባ ላይ የህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ለሜጀር ጀነራል ሳማድ አላዴ መልካም የሥራ ጊዜ ተመኝተው ኮሚቴው ተልዕኮውን ለመወጣት በሚያደርገው ጥረት ህወሓት ድጋፉን እንደሚያደርግ ገልጸዋል። የአፍሪካ ህብረት ተልዕኮ የክትትል አረጋጋጭና ተገዢ ኮሚቴ የተፈናቀሉ ሰዎች ለጋሽ ድርጅቶች የሚሰጡት እርዳታ በመቋረጡ ከፍተኛ ስጋት ውስጥ መሆናቸውን ገልጿል። በአፍሪካ ህብረት ተልዕኮ የፕሪቶሪያ ስምምነት ክትትል አረጋጋጭና ተገዢ ኮሚቴ ከፍተኛ ኃላፊ ሆነው የተሾሙት ሜጀር ጀነራል ሳማድ አላዴ
ከህወሓት ጋር በመተባበር መሬት ላይ ያለውን ሁኔታ ለመከታተል እንደሚሰሩ ተናግረዋል። በዛሬው ውይይት በህወሓት ህጋዊ ሰውነት በፕሪቶሪያው ስምምነት መሰረት የትግራይ ክልላዊ ወሰንን የተመለከቱ ጉዳዮች መነሳታቸውን ህወሓት በይፋዊ ትስስር ገጹ የስብሰባውን ፎቶ አያይዞ ባጋራው መልእክቱ ገልጿል። በቀጣይ መረጃ ትራምፕ ከፍተኛ ማስጠንቀቂያ ለሁቲ ሰጡ። አሁን መደበቅ አለባችሁ። ለሶማሊያ ጠንካራ ወታደራዊ ድጋፍ ለመስጠትም ቃል ገቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለየመኑ ታጣቂ ቡድን ሁቲ ከፍተኛ ማስጠንቀቂያ ሰጥተዋል። የቀድሞ ፕሬዝዳንት ጆ ባይደን ያስቀመጡትን የወታደራዊ ጥቃት ገደብ ማንሳታቸውንም የተናገሩ ሲሆን ሁቲ አሁን ላይ እንዲደበቅ መክረዋለሁ ሲሉ ከፍተኛ የጦር ዘመቻ ለማድረግ መሰናዳታቸውን ይፋ አድርገዋል። ሁቲን ለመምታት ሶማሊያን እንደ አጋር እንደሚጠቀሙ ነው ፕሬዝዳንቱ የገለጹት። ስለሆነም በሶማሊያም ያለ አሸባሪ ቡድን ወየውለት ሲሉ ተሰምተዋል። ሶማሊያን ሽብርን በመዋጋት በኩል መቼም አንተዋትም፣ ያለውን ገደብ አንስተን የበለጠ እናግዛታለን ሲሉ ነው የተሰሙት። ሽብርተኞቹን አሁን መደበቂያ ጊዜያችሁ ነው ያሉ ፕሬዝዳንቱ መደበቃችሁም አያተርፋችሁም ሲሉ ዝተዋል። ትራምፕ የባይደን አሳሪ ህግ ያሉትን ማንሳታቸውን ዛሬ በራሳቸው ማህበራዊ ሚዲያ ትሩዝ ሶሻል አሳውቀዋል። ቀዩ ቴፕ ተነስቷል። ኢስላሚክ ስቴት አይኤስአይስ በ3 ሳምንት ውስጥ እንደቀጠቀጥኩት እናንተንም አሁን ተራችሁ ነው ሲሉ አስፈራርተዋል። ለሁቲና ለአይሲስ መጥፋት ስንል የሶማሊያ ህዝብን እንረዳለን፣ እናንተም አትደግፏቸው፣ መደበቂያ ሲያደርጓችሁ ዝም አትበሉ ሲሉም ለሶማሊያ ህዝብ መልእክት አስተላልፈዋል። ባለፉት ወራቶች ትራምፕ ጅቡቲ ላይ መቀመጫ ያደረገውን የአፍሪካ አሜሪካ ጦር ማዘዣ አፍሪኮም እንደፈለገውና እንዳሻው አሸባሪዎችን ለመምታት ፍቃድ ሰጥተዋል። ቀደም ባሉት ጊዜያት በሶማሊያም ሆነ በቀጠናው የሚደረጉ የድሮንም ሆነ የአየር ጥቃቶች በዋሽንግተን መጽደቅ ይገባቸዋል። አሁን ላይ ጦሩ እንዳመቸው እንደፈለገ እንዲያጠቃ ስልጣኑ ተሰጥቶታል። ትራምፕ ወደ ነጩ ቤተ መንግስት በገቡ በሳምንታት ጊዜ የአሜሪካ ጦር በፑንትላንድ አይሲስን ለመደምሰስ መጠነ ሰፊ ድብደባ ማድረጉም ይታወሳል። በየመን ሁቲ ላይም ከበድ ያለ ውድመት ያስከተለ እርምጃ መውሰዱ የሚታወስ ነው። ይህ በእንዲህ እንዳለ ሞቃዲሾና ሀርጌሳ የትራምፕን መንግስት ከጎናቸው ለማሰለፍ የእጅ መንሻ በፉክክር ማቅረባቸውን ቀጥለዋል። ባለፈው ወር ፕሬዝዳንት ሐሰን ሼክ መሐመድ አሜሪካ ብቻዋን እንዳሻው የምታዝበት የጦር ሰፈር፣ የአየር ማረፊያና የባህር ሰፈር እንድትወስድ ሐሳብ ለነጩ ቤተ መንግስት አቅርበው ነበር። ሶማሊላንድ በተመሳሳይ በርበራን ገጸ በረከት ያደረገች ሲሆን ሶማሊላንድ ለአሜሪካ ስትራቴጂክ ቦታዎችን በመስጠት ከአሜሪካ እውቅና ለማግኘት እንደምትፈልግ ነው የገለጸችው። ነፃነቷን ያወጀችው ሶማሊላንድ ለረጅም ዓመታት በሚቆይ ስምምነት የበርበራ ወደብና በሶቪየት ህብረት የተሰራውን 4.1 ኪሎ ሜትር የአውሮፕላን ማረፊያ በመስጠት ከአሜሪካ ጋር በመደራደር ላይ እንደምትገኝ የአሜሪካ መገናኛ ብዙሃን አሁን ላይ ዘግበዋል። ስምምነቱ በኤደን ባህረ ሰላጤ 800 ኪሎ ሜትር የባህር ዳርቻ ላይ የአሜሪካ የጦር ሰፈርን መመስረት ሊያካትት እንደሚችል በዘገባው ተመልክቷል። የሶማሊላንድ መሪ አብዲራህማን መሐመድ አብዱላሂ ድርድሩን ለማዳበር በቅርቡ ዋሽንግተንን ይጎበኛሉ ተብሎ ይጠበቃል። ስምምነቱ አሜሪካ ወሳኝ በሆነ የመርከብ መስመርና የግጭት ቀጠናዎች አቅራቢያ ስትራቴጂካዊ ቦታ እንድታገኝ ያስችላታል ተብሏል። ሶማሊላንድ ከባለፈው ታህሳስ ወር ጀምሮ የአሜሪካን የጦር ሰፈር ለማስተናገድ ዝግጁ እንደሆነች ስትገልጽ ቆይታለች። ይህ በእንዲህ እንዳለ የሶማሌ ፌዴራል መንግስት በበኩሉ ዋሽንግተን ለሶማሊላንድና ፑንትላንድ ራስ ገዝ ግዛቶች እውቅና እንዳትሰጥ በኤደን ባህረ ሰላጤ ወደቦች ላይ ልዩ የኦፕሬሽን ቁጥጥር እንድትወስድ የድርድር ሐሳብ ማቅረቡ መዘገቡ የሚታወስ ነው። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።